ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። የዛሬው መልእክታችንን ከመጀመራችን በፊት ኃያሉን አምላክ እናመሰግናለን። ባለውለታችንን አምላክ እናመሰግናለን። ተለምኖ እምቢ የማይለው አምላክ እናመሰግናለን። ለባሮቹ ሁሌም ቢሆን የለመኑትን የሚያደርግ የሆነ አምላክ በስሙ በማመስገን እንጀምራለን። የዛሬው መልእክታችን እንግዲህ ከጠዋት ጀምሮ ኃይሎቻችን መልእክት ሲያመጡ ነበረ። በነገራችን ላይ የኛ ኃይሎች ሰዎች አይደሉም፣ ቴክኖሎጂ አይደለም። የኛ ኃይሎች ከአምላክ የተሰጠን ዲቫይን ኢንቪዚብል ኢንቴሊጀንት ፎርስ ናቸው። እናንተ የፈለጋችሁትን በሉት። እኛ ግን ከአምላክ የተሰጠን ጸጋዎች ናቸው። እነዚህ ስራቸው እኛ ማገልገል ነው። እንደዚህ አይነት ነገር እናንተ ጋር የለም። በእናንተ ለመቀለድ ወይም we are not mocking, we just telling you the truth። የኛ አይነት ጸጋ የተሰጠው የዚህ አይነት የለም። አለመኖሩ ምናልባች ሲሚላር እንኳን ቢሆን እንደኛ ኃይሎቹን ማኔጅ ማድረግ፣ ማዘዝ፣ ማሰማራት ዩኔት የተለያየ ነገሮችን ማድረግ አይችልም። እንደዚህ አይነት ጸጋዎች ለብዙ ሰዎች አይሰጥም እና በእርግጠኝነት ደግሞ ያው እንግዲህ ዩናይትድ ስቴትስ ውስጥ ለማንም አልተሰጠም። ይህንን ጸጋ ስንጠይቅ አምላክን ለማንም ያልተሰጠ ካሁን በፊት ወደፊትም ለማንም የማይሰጥ አትሊስት በህይወት ዘመናችን እያለን ማለት ነው ብለን የለመን ነው። unless you have pain or you go through the way we go through, you can't get such thing most likely። እና ያው ኃይሎቻችን ወሬ ሲያመጡልን ነበረ። ያ ማለት ሲስተም ጌት ኪፐሮች ወይም አንደር ከቨር ኤጀንቶቹ እዚህ አካባቢ ነበሩ ይሉ ነበር። ጠዋት ነው እና እኛም ያው ጸሎት ስለነበር ብዙ አልወጣንም። ግን ከዛ በኋላ ደግሞ እንግዲህ መንገድ ላይ ያገኘናቸው ኃይሎቻችን ይላሉ። ጌት ኪፐሮች ይከላሉ፣ ይከተለው ያዩ ነው። በይበልጥ አንዳንድ ቦታ ላይ ሞባይላችንን ትራክ ስለሚያደርጉት፣ ለዚህ ነው በፊትም ያልነው ቴክኖሎጂን ለስለላ እንዳትጠቀሙት ያልነው። ሞባይላችንን ትራክ ስለሚያደርጉት የት ቦታ ላይ ፕሎቨር እንደምናደርግ ስለሚያዩት ቀድመው እዛ ይገኛሉ ቦታው ላይ ማለት ነው። አይደር ስንደርስ ወይም እዛው ቁመው እናገኛቸዋለን። ዛሬ እንኳን ብዙ ነው ያገኘናቸው። ፈጣሪ የተመሰገነ ይሁን። ኃይሎቻችን ቅድሚያ ስለሚነግሩን እያየናቸው ነው። ይሄ የሚያሳየው እኛ እንግዲህ ዜጋ እንደመሆናችን መጠን ያ ዲሞክራሲ፣ ፍሪደም ምናምን የሚሏቸው ነገሮች አሁን ጭንብላቸውን አውልቀው ፍርድ ቤት ቀረቡና ያው እንግዲህ ዳኛው ከነሱ ስለሆነ ማንም አይፈርድባቸውም። አምላክ ጋር ግን እኛ ማመልከቻ አስገብተን ብዙ ተፈርዶልናል። ይሄንን በማየት ማለት ነው። እና የዛሬው መልእክታችን እንግዲህ ይሄንን ያው ገረፍ አድርገን የነገርናቸው ያው እነዚህ የሚከታተሉን ሰዎች ለምን እንደሚከታተሉንም እኛም አናቅም። ለነገሩ ምን እንደሚፈልጉ ባናቅም ወይ ደግሞ እንግዲህ ምናልባት አንድ ቦታ ላይ የሆነ ነገር አፈነዳ እንዳይሉ እንዳያሳብቡ በኛ ወይ ደግሞ አንድ ቦታ አንድ ነገር የተቀመጠ ነገር አገኘን እንዳይሉ ፈጣሪ ይጠብቀን ከነዚህ ሰዎች ተንኮል አምላክ ይጠብቀን። እኛ በጣም አንዳንድ ጊዜ ትንሽ እንፈራለን። እነዚህ ሰዎች ደግሞ አንድ ነገር አድርገው በእኛ እንዳሳበቡ እያል ግን ያም ሆነ ይህም እሱ ቀልድ ነው። ይሄኛው ቀልድ ነው። ቀልድ ማለት ሜይን ቲንጉ ከባዱ ነገር አንድ ጊዜ ባለቤቴ ወደ አፍሪካ ስትሄድ ከቤት ወደ ኤርፖርት እየወሰድኳት እያለው አንዳንድ ነገር ስንጫወት ስነግራት የኛ ምክንያቱም ኃይሎች ከኋላ አሉ ማነው የሚከተሉ ሰዎች ምናምን እንደዚህ አይነት ነገር ምሳኛ ረሳ ነው። it was on February, the end of the February 17 እንደዛ መሰለኝ። እና አንተ እነዚህ ሰዎች እኮ በድግምት የምታደርግ ይመስላቸዋል ምናምን አለች።
አንቺ አልኳትኝ አገርን የሚያክል ነገር እኮ በድግምት አይጣልም አልኳትኝ። አገርን የሚያክል ነገር እኛ ፈጣሪን ለምነን ብዙ ነገር ያገኘን ሰዎች ነን። ድግምት አናውቅም። ድግምት ለድግምተኛ ነው ወይም በሰይጣን ለሚያመን ሰው ነው። ይልቅንስ the more they worry about me, they have more things to be worry about themselves አልኳትኝ። they will have a lot of issue they will worry about themselves than about me አልኳት ያን ጊዜ because even this issue will spread even outside of United States, even in Europe. that time ይሄ ዋር አሁን ያለው ዋር አልተጀመረም ነበረ። በግምት ከ10 ቀን በኋላ ነው አሁን የጀመረው። ያ ግን ኃይሎቻችን ኦልሬዲ ከዋሩ ከመጀመሩ በፊት ከ2 ሳምንት በፊት እዛ ነበሩና አንዳንድ ነገሮች ስለምናውቅ አልኳት እኔ ላይ ከሚጨነቁ ይልቅ ወደፊት ለራሳቸው የሚጨነቁት ይበልጣል። they will worry about themselves than they will have more things to worry about themselves than about me አልኳት እና አሁን ያ ነገር ነው የተፈጸሙት ያሉት እና ለዚህ ነው ይሄኛው ቀልድ ነው። ግን ዋናው ነገር ምንድን ነው? እንግዲህ ዛሬ 2 መልእክት ነው ያለው። አንደኛው ባለፈው ብለናው ነበረ። አምላክ ካለ ይሄ እንግዲህ ትንቢት አይደለም። እኛ ሁሌ ስንናገር አንድ ነገር ትንቢት አይደለም፣ የምናደርጋቸውን ነገር ነው። ኦልሬዲ እንዲሆኑ ያደረግናቸው ነገሮች ናቸው። አንዳንድ ጊዜ እዚህ መተን ስንናገር ወይ 1 ሳምንት አልፎታል ያን ነገር ካደረግን፣ ወይ 1 ወር አልፎታል ያን ነገር ካደረግን፣ ወይ 3 ወር አልፎታል ያን ነገር ካደረግን። ከዛ በላይ አይደለም። ምናልባች ግፋ ቢል ከዛ በላይ አይደለም። ምናልባት 6 ወርም አይሆንም። ብዙ ጊዜ ፈጣሪና አስፈቅደን የሆነ ነገር ካገኘን በኋላ ሜክ ሹር ዳት ኢት ወርክ ኢት ጎዝ ዘ ሴም ወይ ኢት ሚንስ መልእክት ይደርሰናል ከፈጣሪያችን ከኃያሉ አምላካችን መልእክት ይደርሰናል። እንዴት ነው የሚደርሳቸው እንዳትጠይቁ፣ ቢድዓ ነው ይባላል። ቢድዓ ነው መጠየቅ እና አምላክ መልስ ከሰጠ በኋላ መተን እናገራለን። ዛት ሚንስ ዊ ሜክ ሹር ዳት ዊል ሃፐን። አንዳንድ ጊዜ ሳምንት ብቻ እንጠብቃለን። በ3 ቀን ውስጥ አምላክ መልስ ይሰጠናል ለጸሎታችን፣ ወይ በሳምንት ውስጥ መልስ ይሰጠናል ለጠየቅነው ጥያቄ ማለት ነው። ምክንያቱም አሳማኝ መሆን አለበት። የእኛ የምንጠይቀው ጥያቄ ባለፈው እንደነገርናቸው ዝም ብሎ አይጠየቅም። መጠየቅ ጸሎት ስለማድረግ ስለምችል ብቻ አንድ ነገር አታደርግም። የሰው ንብረት ስጠኝ ብለህ አትለምንም። ምክንያቱም ዳት ዊል ኖት ሃፕን ነው። አምላክ ፍትሐዊ አምላክ ነው እና እንደዚህ ነው። አንዳንድ ጊዜ አሁን እንግዲህ ይሄኛው ምንድን ነው ምን ይላል? ባለፈው እንዳልነው ድንበር ተሻጋሪ ወንዞቻችሁ ይደርቃሉ ይላል። ድንበር ተሻጋሪ የሆኑ ወንዞቻቸው ይደርቃሉ። ቀልድ ነው ይመስላል። ቀልድ ነው ይመስላል። ዩ ሲሪየስ ሁ ዩ ቲንክ ዩ አር። ጭራሽ በቃ የአምላክነት ስራ እኮ ለመስራት እኮ ምንም አልቀረህም ምናምን የሚሉ ሰዎች ይኖራሉ። ይገርማል። ድንበር ተሻጋሪ ወንዞቻቸው ይደርቃሉ። ሲደርቁ ይላል እንደ ኤፍራጥስ ወንዝ ነው የሚደርቁት። አዩ ሲሪየስ? አገሪቱ ኢነፍ ሬይን ታገኛለች እኮ። ሬይን ብቻ አይደለም እንደውም ፍለድ አለ እኮ። ይሄ ሁሉ ውሃ እየሄደ እንዴት ነው ወንዙ የሚደርቀው የሚሉ ሰዎች ይኖራሉ። አንተ እመን እንጂ ለኃያሉ አምላክ ቀላል ነው። ዋናው ነገር እሱ ይናገር፣ እሱ ይመልስልህ እንጂ ከዛ በኋላ ያለው ነገር ቀላል ነው። እኛ ብዙን ነገር አይተን አምላክን አመሰገን ነው። እሱን በማወቃችን ውስጣችን ደስተኛ ነው። እሱን በማወቃችን አንጀታችን ርሷል። እሱን በማወቃችን ደምላሽ መሆኑን በማወቃችን ምን ተስኖት መሆኑን በማወቃችን አምላክን ሁሌም ቢሆን እናመሰግነዋለን። ምክንያቱም ለእኛ የዋለልን ውለታ በጣም ትልቅ ነው እና ምን ይላል? ድንበር ተሻጋሪ ወንዞቻችሁ ይደርቃሉ ይላል። እንደ ኤፍራጥስ ወንዝ ነው የሚደርቀው። How about you worry about that instead of to follow us, because there is nothing you can find from us, but you can do something about those river will dry sooner or later. You just have to watch out. ሁሌ እንደምንለው እኛ አንድ ነገር እንናገራለን። መናገር ብቻ ነው የኛ ስራ። ከዛ በኋላ እናንተ ዜና ላይ ተሰሙታላችሁ ወይ ምርመራ ታካሄዳላችሁ በዛ ነገር ላይ። ድንበር ተሻጋሪ የሆኑ ወንዞቻችሁን ሄዳችሁ ምርመራ ታደርጋላችሁ። እየሄዳችሁ መለካት አለባችሁ። ምክንያቱም ይሄ የእግዚአብሔር ቃል ነው።
አሁን ደግሞ እዚህ አንድ ሳምንት ውስጥ አካባቢ 2 ሳምንት አካባቢ ያገኘ ነው ደግሞ አንድ ጥያቄ አንድ መልስ አለ። አምላክ ይላል ጠላቶቻቸው እጅ ላይ ልጥላቸው ነው ይላል። ጠላቶቻቸው እጅ ላይ ወይም አሳልፌ ልሰጣቸው ነው ይላል። እንግዲህ ጠላቶቻችሁ እናንተ ናችሁ የምታውቁት። ሰይጣን ይሁን ሰው፣ አገር ይሁን ግለሰብ፣ ቡድን ይሁን ቤተሰብ፣ የኔሜት ቴክኖሎጂ ይሁን ወይም ቋሚ ሰው እናንተ ናችሁ የምታውቁት። ግን ይላል አምላክ ለጠላቶቻቸው እጅ ላይ ልጥላቸው ነው ይላል። ለጠላቶቻቸው አሳልፌ እሰጣቸዋለሁ ይላል። አሳልፌ እሰጣቸዋለሁ። ይሄ ነገር እንዲሁ ስናየው አምላክ የተመሰገነ ይሁንና በፈርዖንና በሙሴ መካከል የነበረውን ክርክር ያስታውሰናል። በሙሴና በፈርዖን መካከል እንግዲህ እኛ ከእናንተ የምንፈልጋቸው ነገሮች ይኖራሉ። እናንተ ከዛ በኋላ ከኛ የምትፈልጉት ነገር ይኖራል። ፈለጋችሁም አልፈለጋችሁም ችግር የለውም። እኛ ከእናንተ የምንፈልገው ነገር ካገኘን፣ እናንተ ከኛ የምትፈልጉት ነገር ካለ ከአምላክ አንዳንድ ነገሮችን እናስፈቅድ ይሆናል። እሱም ሁለተኛ ጥያቄ ተጠይቃችሁ መልስ ከሰጣችሁ ነው። የሚያሳዝነው ነገር አሁን ይሄኛው ትንሽ ይከብዳል። ለጠላቶቻችሁ እጅ ላይ እጥላችኋለሁ ይላል፣ ወይም ለጠላቶቻችሁ አሳልፌ እሰጣችኋለሁ ይላል። ትንሽ ይከብዳል። ሲራጅ ደረሰኝ። እሺ አመሰግናለሁ። አላህ ይስጥልኝ። እና ጠላቶቻችሁ እጅ ላይ ጥላችኋለሁ ሲል እንግዲህ እናንተ ማሰብ አለባቸው። ድንበር ተሻጋሪ ወንዞቻችሁ ይደርቃሉ ሲል ሜክ ሹር ዩ ቢ ኬርፉል ቢፎር ኢት ድራይ። ከዚህ ሁሉ ደግሞ አምላክን ይቅርታ መጠየቅ አለብን። የእኛ ትልቁ ነገር እንግዲህ we are the speaker. We ask God to make sure it will happen. When God, he give us that permission, we waited until we get approved. We come here and we tell you what would happen, and you just make sure that you see it. If you have ego, you will keep it before you ask forgiveness. If you are kind, you'll be worried because more disaster will come. አንድ ነገር ስታጡ ከዛ ጋር ተከትሎ የሚመጣ ሌላ ነገር አለ የምታጡት። ውሃ ብቻ አይደለም የምታጡት። ወንዙ ይደርቃል ስንል ውሃውን ብቻ አይደለም የምታጡት። ይህን ለማለት ነው። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። ምን ለማለት ፈልገን ነው? instead of to follow us wherever we go, instead of to send gatekeepers and undercover agents wherever we go, that's good for us. At least we will know that our agents all the time they are working. That means they follow you wherever you are, but at the same time they will tell us whenever you are around us or watching us or talking about us. When you mention about our name, they will let us know. Especially recently, they tell us if this is from local or from federal. They tell us. Sometimes we feel shy to tell even the name or the building where you're located, because that's not our job. That's not our job. Our job is just to make sure we tell you something before it happened. Then after it happened, you can come. We can't do nothing about what happened, but we can do something what will happen. አንዳንድ ጊዜ ሰዎች ፍርድ ቤት ይሄዳሉ። የሚከራከሩት ከመፈረዱ በፊት ነው። ከተፈረደ በኋላ ዳኛው ፈርዷል ማለት ነው። እሱ የሰው ነው። ይሄኛው ግን የአምላክ ነው። ተፈረደ ማለት ነው። ፍርዱን ለማቀለበስ አይሆንም። አንዳንድ ጊዜ ይጠብቃል ሴንቴንሱ እስከሚያልቅ። አንዳንድ ጊዜ አምላክን ትለምናለህ፣ ቢያንስ የሆነ ነገር መደረግ ካለበት።
እና አንዳንድ ጊዜ ከባድ ነው። So that means you be worried about what we are telling you would happen for in the future because this is America. We told you because the reason we are doing all this ለራሳችሁ የሰጣችሁት ግምት የተጋነነ ነው። የተጋነነ ስለሆነ ነው። አምላክ እንደዚህ አይነት ሰዎችን ያመጣል። እንደኛ አይነት ሰዎችን ከመሃላችሁ ይቀሰቅስና ከዛ በኋላ he will tell you what would happen because አምላክ አንድ ቦታ ላይ ባሪያዎቹን አይልክም። already everything is messed up before. It messed up before. So that's the reason አምላክ የሚልከው ባሪያዎቹን ለማስጠንቀቅ ነው። just in case if you can't change አምላክ ያውቃል፣ እውቀቱ ሰፊ ነው። if you don't change, if you don't listen, if you don't do what we are telling you, that means each and everything will come one by one and there is nothing you can do. There is nothing you can do. That's a problem. There is nothing you can do. አንዴ አምላክ አለ መካከለኛው ምስራቅ ያለው ጦርነት አይቆምም ሁለት ሀገሮች ሳይሳተፉ ይላል። ሁለተኛው ሲሳተፍ ማለት ነው። የሁለተኛው በጣም ከባድ የሆነ ጦርነት ወይም ችግር ይፈጠራል። ያ በዛ ምክንያት በመቶ ሚሊዮኖች የሚቆጠሩ ሰዎች በአንድም ሆነ በሌላ መንገድ ዋጋ ይከፍላሉ ይላል። በመቶ ሚሊዮኖች እናውቃለን። ሚድል ኢስት አካባቢ ያለው በመቶ ሚሊዮን የሚቆጠር ህዝብ የለም። ምናልባት ጥቂት 100 ሚሊዮን ቢሆን ነው። በመቶ ሚሊዮን የሚለው እንግዲህ ምናልባት 1500 ሚሊዮን፣ 1900 ሚሊዮን፣ 2100 ሚሊዮን it means almost 2 billion እንደማለት ነው። እና በዚያ ያንን ያክል የሚሆን ህዝብ one way or another they will pay the price. After a while everything will be good. After that we already get confirmation that says God wants to change something in that area. And one way or another, hundreds of millions of people, they will pay some price. But after that, it will be good. We just let you know. We are not here to scare you, we said that time. እናስታውሳለን በጽሁፍ ነበር ያስቀመጥነው። It happened right now because we were waiting for a long time. ይሄንን ቀን እየጠበቅን ነበር በናፍቆት አሁን ያለው ነገር ማለት ነው። ምክንያቱ ደግሞ በዛ ውስጥ ብዙ ነገሮች ተሰርተዋል፣ ከዛ በፊት ተሰርተዋል። እዚህ ደረጃ ላይ ለማድረስ ከዛ በፊት ኃይሎቻችን በጣም ከባድ ስራ ነበር የሰሩት። አንዱ ከዛ በፊት ያሉት ምንድን ይባለው ትልልቅ ኃይሎችን ገነባን። ምናልባት አምላክ ለዚህ ይሆናል እንድንገነባ የፈቀደልን። ትልልቅ ኃይሎችን መገንባት ብቻ ሳይሆን እዛ አካባቢ ትልልቅ ስራዎች ተሰሩ፣ ማህበራዊ ስራዎች። እዚህ ነው እኛ ምን እያወራን እንዳለን ብታውቁት። ሌላ ችግር ይፈጠራል ማለት ጨርቃችሁን ጥላችሁ ትሮጣላችሁ እንደገና እና ያን ሰራን። ፈጣሪ የተመሰገነ ይሁን። ምክንያቱም አንዳንድ ሀገሮችን ከጨዋታ ውጭ ማውጣት አለብን። አንዳንድ ሀገሮችን ወገባቸውን መስበር አለብን። አንዳንዶቹን እግራቸውን መስበር አለብን። አንዳንዶቹን ጥጋባቸውን ማስተንፈስ አለብን። አንዳንዶቹን ይጋር አውርድ መፈትፈት አለብን። አምላክ ኃያል ነው። አንዳንዶቹ ከ2017 ጀምሮ ለፈጣሪ ያቀረብናቸው ናቸው። አንዳንዶቹ 2019 ላይ ያቀረብናቸው፣ አንዳንዶቹ 2023 ላይ ያቀረብናቸው፣ 2024 ላይ። ምክንያቱም ቀስ እያለ እኛም ስንረዳ ስልጣኑም ሲኖረን እያደግን ስንሄድ we know what we can do. That means there is nothing you can do. እና በዛ ምክንያት ስለነበር ነው። እንግዲህ ዛሬ ላይ ያው አይታችሁታል ምን እየሆነ እንዳለ። በእውነቱ እኛ እናውቀዋለን። ዝም ብሎ ቴሌቪዥን ላይ እንደሚወራው አይደለም። እኛ እናውቀዋለን። ምክንያቱም ስንጠብቀው ነበረ። አስቸጋሪ ነው። ምናልባት አንድ ቀን አንድ ጀግና ታሪካችን ይጽፈው ይሆናል። ግን አሁን ምንድነው ድንበር ተሻጋሪ ወንዞቻችሁ መድረቅ ብቻ ሳይሆን ይላል ፈጣሪ ጠላቶቻቸው እጅ ላይ እጥላቸዋለሁ ይላል። ጠላቶቻቸው እጅ ላይ እጥላቸዋለሁ። you have to be careful. there is nothing you can do. ጠላቶቻችሁ ምናልባት ሰውስ ባይሆኑ
ጠላቶቻችሁ ምናምን እና ይህንን መልእክት ለማስተላለፍ ነው። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እኛ ላይ ቢዚ ከምትሆኑ ራሳችሁ ላይ you have to find out how you can save this nation from disaster, because the more disaster, it's not from outside. More disaster will be inside. It could be natural, it could be anything human created disaster, or it could be anything, but combined they work together one way or another. How about you focus on that, then you follow us wherever we go, because እኛ የፈጣሪ አገልጋዮች ነን. It doesn't matter what you do, but it matters what we said, because after we said, it will happen. We don't come and tell you before we are sure this thing will happen. እናመሰግናለን.